ጥንታዊ መስጂዶች ታሪካዊና ባህላዊ ታሪኮችን ያቀፈ የባህል ማዕከልና ሙዚየም፣ ውጤታማ የግብርና ስራዎች፣ የደቀን ሺሞላ ተፈጥሯዊ ፏፏቴ፣ የባህላዊ የዳኝነት ስርዓት መገኛ ነው። ቀቤና ልዩ ወረዳ በማዕከላዊ ኢትዮጵያ ክልል የሚገኘው ቀቤና ልዩ ወረዳ በርካታ ታሪካዊ ባህላዊና ተፈጥሯዊ መስህቦችን አቅፎ ይዟል። ማህበረሰቡ ያሉትን ጸጋዎች በአንድ ቦታ አሰባስበው የሚገኘው የቀቤና የባህል ማዕከልና ሙዚየምም በስፍራው ያቀና ጎብኚ ሊመለከተው የሚገባ ነው። ረጅም ጊዜ እድሜ ያላቸው የቀቤና ብሔረሰብ ሲጠቀምባቸው የነበሩ ቅርሶች በዋናነት የእንጨት ውጤቶች አሉ፣ በእንጨት የተሰሩ የሸክላ ውጤቶች አሉ፣ የቀርከሃ ውጤቶች፣ የፈትል ውጤቶች እንደዚሁም ባህላዊ የጦር መሳሪያዎች አጠቃላይ የማህበረሰቡን ቅርስ ተሰንዶ የተቀመጠበት የቀቤና ባህል ሙዚየም ነው ማለት። የባህል ማዕከሉ የማህበረሰቡን ማንነት የሚያንጸባርቁ ብሎም ቀደምት መገልገያ እቃዎችን አካቶ ያዘና ስለ አካባቢው ታሪክ ለመረዳትም የሚያግዝ ነው። ማዕከሉ የሸክላ የእንጨትና ከቆዳ የተሰሩ ቀደምት እቃዎችን ያቀፈ ብሎም የቀቤና ማህበረሰብን ጥንታዊ ታሪኮችን ሰንዶ ይዟል። የሸክላ ውጤትን ስናይ ብሔረሰቡ ለምሳሌ ምግብ ማብሰያነት የሚጠቀምባቸው ሸክላዎች አሉ። ለምሳሌ ቢጥረት ይባላል። ቢጥረት ማለት በሸክላ የሚሰራ ክትፎ፣ ለምሳሌ ክትፎ ማቅረቢያነት። የእንጨት ውጤቶች ደግሞ በእንጨት ተፈልፍሎ የተሰሩ ለቡና መጠጫነት፣ ለውሃ መጠጫነት፣ ለምግብ ማቅረቢያነት እንደዚሁም ቀርከሃና ከስንደዶ የሚሰሩ እቃዎች አሉ። እነዚህም ለምሳሌ ቲሚጂባ የሚባል አለ። በበዓል ጊዜ በአረፋ ሌሎችም ፕሮግራም በሚኖር ሰዓት በምግብ ማቅረቢያነት የሚያገለግል ቲሚጂባ ለምሳሌ በስንደዶና በቃጫ የሚሰራ እቃ ነው። እንደዚሁም በቆዳና በቀርከሃ የሚሰሩ የባህል መገልገያ እቃዎች አሉ። ከዛም ያለፈ ደግሞ የብሔረሰቡን የጀግንነት ታሪክ የሚያሳዩ በቀደመ ጊዜ በተለያየ ለነጻነት በተደረጉ ትግሎች ላይ ከጠላት የተማረኩ የጦር መሳሪያዎች አሉ። ባህላዊ የሆኑ የጦር መሳሪያዎች አሉ። እንደዚሁም ህብረተሰቡ ለትግል ዛን የሚጠቀምባቸው ነበሩ። ኋላ ቀርም ቢሆን ጦር ለምሳሌ አንካሴ የሚባል ቀለጦ የሚባል የጦር መሳሪያዎች አሉ። እነዚህ በሙሉ የማህበረሰቡን እሴት የሚገልጹ የባህል እቃዎች በሙሉ ተሰንደው በዚህ ባህል ማዕከል ተቀምጠዋል ማለት። ከእስልምና ሃይማኖት ጋር በእጅጉ የተሳሰረው የቀቤና ማህበረሰብ በርካታ የሃይማኖቱን የእውቀት አባቶች ያፈለቀ ስፍራ ስለመሆኑ ይነገርለታል። በቀቤና ልዩ ወረዳ በርካታ ጥንታዊ መስጂዶች የሚገኙ ሲሆን ዘቢሞላና ቃጥባሬ በጥንታዊነታቸው የሚጠቀሱ ናቸው። በልዩ ወረዳው ዘቢሞላ ቀበሌ የሚገኘው ዘቢሞላ ጥንታዊ ሀድራ የመጀመሪያው መስጂዱ በሼህ መሐመድ ሱሩር ኦቢዮ አማካኝነት በ1902 እንደተመሰረተ ታሪኩ ያስረዳል። ከብዙ ቦታ እሳቸው ጋር እውቀት ለመቅሰም ይመጣ ነበር ተማሪ። በአንድ ጊዜ እስከ 400 የሚደርሱ ተማሪዎችን ተቀብሎ ያስተምሩ ነበር። ከዛን ጊዜ ጀምሮ ይሄ አብሮነቱ፣ አብሮ መማሩ፣ መቀራረቡ፣ ይሄ ህብረ ብሔራዊነቱ እየሰፋ የመጣው ከዛን ጊዜ ቀደምት ጀምሮ ነው። የእውቀት ማዕከል ሆኖ የሚያገለግል ተቋም ነው። ከዚህ ተምሮ የወጡ ሰዎች በመላ ሀገሪቱ አሁን ትምህርት እያስተማሩ ያሉ ሃይማኖታዊ ትምህርት እስልምና እንዲስፋፋ ከፍተኛ ውለታ የዋሉ ሰዎች ኢቭን አሁንም ሰዓት ራሱ በከፍተኛ የእስልምና አመራር ላይ የሚገኙ ሰዎች በሙሉ መሰረታቸው እዚህ ነው ያለው። ስለዚህ ይሄ ሀድራ ከቀደምት ጀምሮ የማስተማር ስራ ነው እየሰራ ያለው። በሼህ መሐመድ ሱሩር ኦቢዮ የተጀመረው የዘቢሞላ ሀድራ ለአካባቢው ብሎም ከሀገሪቱ ከተለያዩ አካባቢዎች ለሚመጡ የህብረተሰብ ክፍሎች የእስልምና ሃይማኖታዊ ትምህርቶችን በመስጠት እስከዛሬ ዘልቋል። ተቋሙ በሌሎች አካባቢዎች ሀድራዎች እንዲመሰረቱ መሰረት የጣለና ለእስልምና ሃይማኖት መስፋፋትም ከፍተኛ ሚና መጫወቱ ይነገርለታል። ከተቆረቆረበት ጊዜ ጀምሮ በዋነኛነት እየሰራ ያለው ነገር አስተምሮት ነው የሚያስተምረው። ስነ ምግባር ያስተምራል፣ ሃይማኖታዊ ትምህርት ያስተምራል፣ የህብረተሰብ መቀራረብ የሚያመጡ ነገሮችን ያስተምራል። ከእንደገና ህብረ ብሔራዊነትን ጭምር ያስተምራል። ቢያንስ 8 እና ከ10 በላይ ብሔር ብሔረሰቦች ታገኛለህ በእንትኑ። ለምንድነው የመጡት? ለትምህርት መጥተው ማለት ነው። በአሁኑ ሰዓት ራሱ እስከ 152 የተመዘገቡ ተማሪዎች አሉ፣ እየተማሩ ያሉ። አንዳቸውን እያስተማሩ እየተደጋገፉ ያገኙትን ነገር አብሮ እየበሉ እየተካፈሉ
ከዛም በተረፈ ደግሞ ራሳችን በምግብ ለመቻል ከዚህ ወጣ ብለው እርሻዎች አሉ እያረሱ የሚጠቀሟቸው። በቀቤና ልዩ ወረዳ ከሚገኙ ታሪካዊ ስፍራዎች የቃጥባሬ ሀድራ ሌላኛው ነው። በሀድራው የሚገኘው የመጀመሪያው መስጂድ በ1904 በሼህ ኢሳ ሀምዛ እንደተመሰረተ ነው የተቋሙ ታሪክ የሚያስረዳው። ልክ እንደ ዘቢሞላ ሁሉ ከተለያዩ አካባቢዎች ሃይማኖታዊ ትምህርትን ለመማር የሚመጡ ዜጎች ይሰባሰቡበታል። የቃጥባሬ ሀድራ ደግሞ ሲባል ብዙ እድሜ ጠገብ የሆነ እድሜ ያለው ነው። የገሌ ነው የገሌ ነው የማይባልበት ሁሉም የመጣ ህብረተሰብ ማህበረሰቡ ሁሉ ገብቶ የሚጎበኝና ባልና መውሊድ ሁሉ መጥቶ እዚህ የሚጾሙበት ከፍተኛ ታሪክ ያለው መስጂድ ነው። አስተምሮ ከዚህ በፊት ዑለማዎች እዚህ አካባቢ ይሄን የምታዩት ዙሪያ ቆርቆሮ የተሰራው በሳር ነበር። ሳር ቤት ነበሩ። ሳር ቤቱ ደግሞ ለየአንዳንዳቸው ትልልቅ ዑለማዎች ነበሩ። ትልልቅ አዛውንት ሽማግሌዎች ነበሩ። ያንን ሽማግሌው ወደ 400 የሚሆን ሽማግሌዎች ነበሩ። ቀርተው አገራቸው ሂደዋል። ሂደው ለማስተማር አልፈዋል። በታሪክ የሚታወቁ ናቸው። እንን መስጂድ ሲመሰረት ይሄ የምታዩት መስጂድ አምስቱ በወቅቱ በእግራቸው ከአዲስ አበባ ተሸክመው ያመጡት ነው። ይሄ መስጂድ ይሄ ቆርቆሮ ለእያንዳንዱ ምጣድ የሚሆን ነው። አሁንም እንትን ብላችሁ ብታዩት በጣም ከፍተኛ ክብደት ያለው ነው። በእግር ነው ወደ ከአዲስ አበባ የዛኔ ፈረስ የለም መኪና የለም ምን የለም በእግር ተሸክመው ያመጡት መስጂድ ነው። እንተ ቆርቆሮ ነው ማለት ነው። ከሞህር ገዳም ጥድ ተሸክመው ያመጡት ነው። ቁርኝነቱ በጣም ከፍተኛ ነው። ለምሳሌ ይህ በዓል ይከበራል፣ መውሊድ ይከበራል። መውሊድ በሚከበር ጊዜ ክርስቲያኖች ይመጣሉ። መጥተው መርጣችሁ ውሰዱ በሬ ይባላል። በሬ መርጠው ይወስዱና በተለይ ያርዳሉ፣ በተለይ ይመገባሉ። ምክንያቱም ለሁሉም ሰው ነው። ክርስቲያን፣ ሙስሊም እገሌ ይሄ ምንድነው በዘር መብናምን እንትን የሚል አይደለም። ይሄ መስጂድ ሀድራው በይበልጥ በረመዳን ወርና በነቢዩ መሐመድ የመውሊድ በዓል ወቅት የተለየ ድምቀት የሚላበስ በመሆኑ እንግዶች ከሀገር ውስጥና ከውጭ በእነዚህ አጋጣሚዎች ይሰባሰባሉ። በጣም በከፍተኛ ደረጃ ነው የሚመጣው። የሚመጣ ህዝብ ደግሞ ከአሜሪካን የሚመጣ አሁን ቀኑ እየቆጠሩ ነው እየጠበቁን። ከአሜሪካን ይመጣል። ከየመን የመጡ ሰዎች አሉ። አሁንም ይመጣሉ። በየአመቱ ከየመን ይመጣል። እንኳንስ እዚህ ከጉራጌና ከቀቤና አገር ቀርቶ አጠቃላይ ህዝቡ የሚሰባሰብበት ሀድራ ነው ይሄ። ቅድም እንዳልኩሽን አረቦች ይመጣሉ። ከሱዳን የመጣ አለ። አሁንም እየመጡ ነው ያሉት። መውሊድም ባልሆነ ጊዜ መውሊዱ ከፍተኛ ነው። መውሊዱ ይሄ ሰው ተለይቶ የሚታወቅበት ቦታ አይደለም። እግር መቆሚያም የለም። የቃጥባሬ ሀድራ የተለያዩ ቅርሶች፣ በብራና የተጻፉና ጥንታዊ ቁራንና ኪታቦች እንዲሁም ሀገር በቀል እድሜ ጠገብ እጽዋቶች ይገኙበታል። ተቋሙ ባለፉት ጥቂት ዓመታት በውስጡ የሚገኙ ማህበረሰቦችን ተጠቃሚ ለማድረግም ስፍራውን በፍራፍሬ በመሸፈን የኢኮኖሚ ተጠቃሚነትን ለማረጋገጥ እየሰራ ይገኛል። ይህም ሀድራው ሃይማኖታዊ አስተምሮን ከማስፋፋት በተጨማሪ ራስን በምግብ ለመቻል የሚደረግ ጥረትን የሚያሳይ ነው። ባለፉት ተከታታይ ዓመታት ይሄው የምታዩቸው የሃስ አቮካዶ ዝርያዎች በቁጥር ከ450 በላይ ፍሬ መስጠት የጀመሩ ማለት ነው። አዳዲስ ደግሞ የተተከሉ ባለፈው ዓመት ዘንድሮን ጨምሮ 260 አሉን። አንድ ላይ ወደ 800 ገደማ የሚሆኑ አቮካዶች እዚህ ግቢ ውስጥ ይለማሉ። በተጨማሪነት ማንጎ፣ ቡና፣ ጊሽጣ የመሳሰሉ የፍራፍሬ ዛፎችም የቡናም ዛፍ አለ። ይሄን በማድረጋችን 2-3 ነገሮች ተጠቅመናል። አንደኛው የመጀመሪያው ሀድራ ውስጥ በርካታ ተማሪዎች አሉ በአዳሪነት እዚሁ የሚማሩ ማለት ነው፣ ከ70 በላይ። ለነሱ አመታዊ በጀት እስከ መሸፈን ደረጃ ደርሷል። አሁን ለምግብ የሚያስፈልጉ ወጪዎችን በእነዚህ በምናገኛቸው ውጤቶች ላይ ተመስርተን መገልገል ጀምረናል። ሁለተኛ ማህበረሰባችን እዚህ ሀድራ ውስጥ አሁን ትልቅ ፍቅር አለው። እዚህ መጥቶ የሚሰሩ ስራዎችን በሚያይበት ጊዜ
ቀደም ሲል አሁን ሀሳ አቮካዶ እዚህ አካባቢ አይታወቅም። ከቡታጀራ አካባቢ ነው እነዚህንም ችግኞች አምጥተን እዚህ የተከለው። የቀቤና ብሔረሰብ ባህል የዳኝነት ስርዓት ኦገት ይሰኛል። ማህበረሰቡ ለዘመናዊ ፍትህ ስርዓት ያለውን አበርክቶ የሚያሳይ ሲሆን አብሮነትን ለማጠናከርም ፋይዳው የላቀ ነው። በቀቤና ብሔረሰብ ዘንድ ትልቅ ቦታ የሚሰጠው በመሆኑ ባህላዊ የዳኝነት ስርዓቱ በብሔረሰቡ መካከልም ሆነ ከሌሎች አካባቢዎች ጋር ከቀላል እስከ ከባድ ግጭቶች ሲደርሱ ፍትህ የሚሰጥበት ስርዓት ነው። ኦገት በህብረተሰቡ ዘንድ ኦገት ያደረገው ነገር ላይ ኦገት ቢቀየም በኦገት ላይ መጥቶ ውሸት ቢናገር የሆነ ነገር መጎዳት ስላለ ያምንበታል። ህብረተሰቡ የኦገት ማስረጃና ማስረጃ ብቻ አይጠቀምም። ለራሱ የሆነ ህግ አለው። ያሳምናል፣ ይመክራል፣ የምክር አገልግሎት ይሰጣል፣ ዘር እንደሚጎዳ ያደርጋል። እምቢ ብሎ እንኳን ማስረጃ ላይ አምጥቶ አለግባብ ሐሰት እንኳን ቢያሰና ጀርባን ያጠናል። የዚህ ሰውየው ምንነት ያጠናል። በተመሳሳይ ወደ ማላ እንኳን ቢገባ ቢባል ግለሰቡ አንድ ነገር መጥፎ ነገር ለመስራት የተገደደ ሰው ማላ እንደማይፈራ ያምናል። ስለዚህ ምን ይደረጋል? ከቤተሰቡ ከአያቱ ከሱ ጋር አብሮ ተወላጆች እስከ 3-4 ቤተሰቦቹን ጭምር ያገናኛል። እነዚህ ሰዎች አምኖበት በዚህ ላይ አሁን ለምሳሌ ማላም ቢባል በዛ ማላ መሰረት እነሱ ከማሉለት ነው እውነታው የሚወጣ ማለት ነው። ካላመኑበት ይሄ ሰውዬ ከዚህ ነገር ነፃ አይሆንም ማለት ነው። በዚህ መልኩ ነው ኦገት ትልቅ ስራ ይሰራል። መጀመሪያ ኦገት በራሱ እንደመጣ አንድ ጉዳይ እንደመጣ ራሱ አይጨርስም። ባለ ጉዳይ በመጣ ሰዓት መጀመሪያ ከጎረቤቱ ከቤተሰቡ ጋር እዛው ባለው ቤተሰብ ላይ ይጨርሳል። ከዛ ካለፈ ጎረቤት ያሉ ሽማግሌዎችን ያዩታል። ከዛም አልፎ ከወጣ የቤተ ዘመድ ዳኛ አለ። አሁን የኛ ወደ 39 ጎሳ አለው። ከ39ኙም 39ኙም የራሱ መተዳደሪያ ደንብ አለው። በዛ መሰረት ያ እንዲያ ይደረጋል። እነዛን በሙሉ አማጥቶ ካለፈ በኋላ ወደ ኦገት ይመጣል። እኛ ወደ ኦገት ከማምጣቱ በፊት እዛ ቦታ ላይ ኦገት ጋር ከመጣ እንደዚህ ነገሮች ወይ ጨርሳል ወይ ከጨረሰ እናያለን፣ ካልጨረሰ እንልካለን። መልስ ወደኛ ከመጣ በኋላ ትክክለኛ ፍትህ ያገኛል። ታርቆ ይለያያል። የተጣላ ቢሆንም አለግባብም የተደረገ የተበደለም ቢሆን በደሉን በቂም አይመለስም። አንድ ሰው ተበድሎ ከቻለ ትልቅ ነገር ነው። ይህን አስተምሮት ብዙ አስተምሮት ስላሉ እኛ ጋር ከመጣ በኋላ ታርቆ ተቃቅፎ ቂም የሌለበት እርቅ አድርገን ነው የምንጨርሰው ማለት ነው። በዚህ አይነት ቶሎ እንዲያልቅለት እናደርጋለን። የተቀላጠፈ እንዲሰጥ እናደርጋለን ማለት ነው። ኦገት አንድ ሰው ከሞተ ካሁን በፊት እርድ ነበር። እርድ እዛ ጋር የሟች ቤተሰቦችን የሚተዳደሩበትን በእርድ ባልሆነ ነገር አድርጎ ኢኮኖሚዋን ይጎዳ ነበር። ይሄ ነገር እንዳይሆን ኦገት አቁሟል። የቡና ቁርስ ወይ ቆሎ ወይ ንፍሮ ነገር አድርጎ ያንን የሞተውን ሰው ይሸኛል። ከዛ በኋላ ተመሳሳይ ወጪዎች አላስፈላጊ ወጪዎች ነበሩ ካሁን በፊት እነዚህ በሙሎቹን አስወግዷል። በተመሳሳይ ደግሞ አሁንም ትዳር ጋብቻ የሚወጡ ሰዎች አሉ። ጋብቻ በሚወጡበት ሰዓት ያለ አቅማቸው ወጪ ያወጡ ነበር። ነገ እነዚህ ሰዎች ትዳራቸው መስርቶ ቤት ሰርቶ ሌላ ነገር የሚያደርጉትን ሀብት አላግባብ በአንድ ቀን ሰርግ ላይ ያላግባብ ወጪዎች ይወጡ ነበር። እነዚህ ወጪዎችን በሙሉ አስወግዶ ምን ማድረግ አለበት? ካሁን በፊት ለንካ ተብሎ ለቀለበት ለሆነ ጥሎሽት እስከ 100 ሺህ ብር ምናምን ይሰጥ ነበር። በአሁን ሰዓት ያ ሁሉ አውርዶት አንድ ሰው ልጅቷና ልጁ እስከ ተስማሙ ድረስ በሶስት ሽማግሌ ይልካሉ። እነዚህ ሶስት ሽማግሌዎች በተደጋጋሚ ሳይመላለሱ መጀመሪያ ልጅቷ መስማማቷን አባትዮ እርግጠኛ ከሆነ ሶስት ሽማግሌ ከመጣ ቡና አፍልቶ 5 ብር ከፍሎ ያለው ነገር ጨርሶ ማታ ወደ ልጅቷን ወደ ቤቱ ይወስዳል ማለት ነው። አለግባብ የሚወጣ ለሰርግ ብሎ የሚዋክን የነበረው ነገር ለነሱ ለወደፊት ትዳራቸው እንዲሆን ያደርጋሉ ማለት ነው። ብዙ ነገሮች በተመሳሳይ ጎጂ የሆኑ ነገሮችን ያስወግዳል ኦገት። በኦገት የዳኝነት ስርዓት መዋሸትና በሌሎች ላይ አድሎ መፈጸም የተወገዘ ተግባር ተደርጎ ስለሚቆጠር ማህበረሰቡ ስርዓቱን ጠብቆት ቆይቷል። በየቀበሌው ላይ እንዞራለን። በምንዞር ላይ ወጣቱ ይቀርባል። ይሄ ነገር ያዳምጣል። ነገ ተረካቢ ስለሆነ ያዳምጣል። እኛ ቀደም ስሎ ከአባቶቻችን እኛ እንደተቀበል ከኛ በኋላ ደግሞ ያለው ትውልድ ይሄን ይቀበላል፣ ያዳምጣል። አለግባብ በአሁን ሰዓት አለግባብ
የሚሆንበት ሰዓት አለ። እኛ ትልቅ ስራ ነው አሁን በአሁን ሰዓት የሚጠበቅብን። አሁን በአሁን ሰዓት እያየሽው ያለው ነገር ሰው በወንጀሉ በራሱ ጥፋት ሳይሆን በብሔር የሚቀጣበት ጊዜ አለ። ይህን መሆን እንደሌለበት እኛ እናስተምራለን። ሃይማኖታችንም አይፈቅድም። ሰው ጥፋት ካለ በጥፋቱ ነው እንጂ መታየት ያለበት በብሔር መቀጣት የለበትም፣ በብሔሩ መቀጣት የለበትም። ሰው ባጠፋ ጥፋት ልክ በራሱ መቀጣት አለበት የሚል እምነት አለን። ይሄ አስተምሮን ነው የምንሰራው ለወጣቱ። በሌላ መልኩ ወደ ልማት እንዲገባ ወደ ልማት ያልገባ ልማት እንዲሰራ ምክር እንሰጣለን። በየጊዜው ወገት እንትን ያለው ነገር ወጣቱ ያዳምጣል ማለት ነው። ወገት ካለው ነገር ላይ አፈንግጦ የሚወጣ የለም። አፈንግጦ ቢወጣ ይጎዳል፣ እንደሚጎዳ ያምናል ማለት ነው። መገኛውን በማዕከል ኢትዮጵያ ክልል ያደረገው የቀቤና ልዩ ወረዳ በበርካታ ታሪካዊ ባህላዊና ተፈጥሯዊ መስህቦች መገኛ በመሆኑ በስፍራው የተገኙ ጎብኚዎች ተዘዋውሮ የሚመለከቱት ብዙ ታሪክ አለ። አካባቢው ካለው ባህላዊና ተፈጥሯዊ መስህብ በተጨማሪ የማህበረሰቡ እንግዳ ተቀባይነትና ጥልቅ ፍቅር ለስፍራው የተለየ መንፈስን ሰጥቶታል።